በኩል ሁለተኛው የማዕዘን ምት ነው። ቀደም ሲል ሀብታሙ ጉልላትና ተገኑ ባጭር ቅብብል የጀመሩት የማዕዘን ምት መጨረሻው ያማረ አልነበረም። አሁን ቀጥታ ሳጥን ውስጥ ለመጣል የወሰኑ ይመስላሉ። ሀብታሙ ጉልላት፣ ሀብታሙ የመጀመሪያ ጎል! ፍጹም ጥላሁን ዛሬም ለፈረሰኞቹ ዋልታ ሆኗቸዋል። ፍጹም ጥላሁን አራተኛ ጎል! የሳምንቱ መነጋገሪያ ተጫዋች። እሺ ሰላም እንደምን አላችሁ የቅዱስ ጊዮርጊስ ደጋፊዎችና ቤተሰቦች እንዲሁም ተጫዋቾችና አሰልጣኞች፣ አመራሮች ባሳለፍኳቸው 2 ዓመታት ጥሩም መጥፎም ጊዜ አብረን አሳልፈናል። እንዲሁም ሳጠፋ ወቅሳችሁ ስሰራ አመስግናችሁ በሁሉም ነገር ከጎን የነበራችሁ በተለይ በእናቴ ጉዳይ እንደ ቅዱስ ጊዮርጊስ ደጋፊ ትልቅ ውለታ የዋለልኝ ማንም የለምና የቅዱስ ጊዮርጊስ ደጋፊዎች ከልብ አድርጌ አመሰግናችኋለሁ። እጅግ አድርጌ ወዳችኋለሁ። ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እቅፍ አድርገሽኝ በእንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እቅፍ አድርገሽኝ በእንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እቅፍ አድርገሽኝ እንዲሁም የቡድን ጓደኞቼ በሙሉ እኔ በህይወቴ ነገን ተስፋ እንዳልቆርጥ ተስፋ እንዳደርግና ነገን መልካም ጊዜ እንዳለ እንዳቅ መከባበርና መዋደድ ምን እንደሆነ በደንብ እንድረዳ ያደረጋችሁኝ ጓደኞቼ ናችሁና ሁላችሁንም ከልብ አመሰግናለሁ። ሁላችሁንም በቡድኑ ውስጥ 2 ዓመት በነበርኩበት በዛ ቡድን ውስጥ የነበራችሁ የመጣችሁም የሄዳችሁም በሙሉ ከልብ አድርጌ አመሰግናለሁ። ካስቀየምኳችሁ ካስከፋኋችሁ በነበርኩበት ጊዜ በሙሉ በእግዚአብሔር ስም ይቅርታ ጠይቃችኋለሁ። ወዳችኋለሁ ሁላችሁንም ጓደኞቼን።
አሰልጣኞቹንም ፋሲሌ፣ ፍሌክሶ ከልብ ማመስገን ፈልጋለሁ። በህይወቴ ብዙ ጥሩ ነገሮችን አስተምራችሁኛል እና ቅዱስ ጊዮርጊስን ከልብ ነው የምወደው። ያው አመሰግናለሁ ለሁሉም ነገር። ቃላት አመሰግናለሁ። ጥላሁን ዛሬም ለፈረሰኞቹ ዋልታ ሆኗቸዋል።